ሰላም ጤና ይስጥልኝ። አዲስ መሐመድ ባላለው ጠበቃና የህግ አማካሪ ነኝ። አንዳንድ ጊዜ ከህግ ወጣ ብዬ አንዳንድ ሐሳቦች ያካፍላችኋለሁ አይደልና ቤት ውስጥ የሚገጥመኝ ነው። ኤኒዌይስ ከጓደኛዬ ጋር ስናወራ በቃ ወሬውን በጣም እየተነጣጠቀን ነበር ያወራነውና እንደው ይሄንን ሐሳብ ለእናንተም ለቤተሰቦቼ ባካፍላችሁ የተሻለ ሐሳብ አንሸራሽረንበት ወደሚጠቅም ነገር እናመጣዋለን ብዬ ስላሰብኩ ነውና ቤት ውስጥ አሁን ልጆች በፈተና ሰዓት ምናምን ቴሌቪዥን ያያሉ። እኔ ሁሉ ጊዜ ቴሌቪዥን ማየት ያለባቸውን በዚህ ሰዓት ከዛ አባታቸው ዝም ነው የሚለው ወይ ደግሞ ልክ አይደለም ብቻ ወይ በቃ እንደዚህ የሚል አጭርና ቁርጥ ያለ ማለት ነው። ከዛ ደግሞ ማማ ሰንችፕስ ይገዛል ምናምን አይገዛም ቤት ይጠበስላቸዋል። ከዛ ማማ ጁስ ይገዛልን ቤት ይፈጭላቸዋል አይገዛም። ይሄ እኮ በቃ የኦሪጂናል እና የአርቲፊሻልን ለማስረዳት በቃ የሆነ ረጅም ርቀት እሄዳለሁ ምናምን ማለት ነው። ባባ እንደዚህ ይገዛልን እሺ ባባ ቴሌቪዥን እሺ ባባ ኳስ ጨዋታ ምናምን እኮ አለ ፈተና ነው ምናምን አይደለም ምርጫ ምናምን የለም ማለት ነው። ያው ናቹራሊ እንግዲህ ሳይንሱም ብዙ ሴቶች በጣም ብዙ ወርድ በቀን የማውጣት እንተናለ ወንዶች ደግሞ ከዛ ያነሰ እና እንግዲህ ናቹራል ነገሩም ሊሆን ይችላል የሰዎችም ተፈጥሮ ሊሆን ይችላል። ከዛ ምን አይነት ታይፕ ሆነ ልጆቹ ራሱ ማማሻትልም እንጂ ባባ እኮ እንደዚህ ፈቅድ ነበር። ከዛ አንድ ጓደኛዬ ጋር ያወራን ስንመጣ የኔን ስነግራት በቃ እየተነጣጠቀን ነበር የምናወራው። በቃ እኔም እኮ እንደዚህ ነው እኔም ጋር እንደዚህ ነው እኮ እንደዚህ። ስለዚህ ምን ሆነ አሁን እናት የመከልከል አባት የመፍቀድ አይነት ብዙ ቦታ ወይ ደግሞ ከደንበኞቼ ጋር ምናምን ሳወራ ኖቲስ አደርገዋለሁ ማለት ነውና እኛ ከልካይ ሆነን አይደለም። ያው ታውቃላችሁ ሴቶች በጣም ማቾርድ ነን። ለልጆቻችን ፊውቸር የምንለውን ነገር ስለምናስብ ወንዶች ማቾር አይደሉም እያልኩ አይደለም። ግን ለምሳሌ አሁን በቃ በፈተና ሰዓት ኳስ ማየት የለባቸውም ብዬ እየተጨቃጨኩኝ የለባቸውም ትክክል አይደለም ምናምን ብሎኝ ትንሽ ቆይቼ ድምጻቸው ጠፋ ብዬ ወደታች ስወርድ አብሮ ኳስ እያየ ምናምን አገኘዋለሁ ማለት ነውና በጣም ስቸገር እንደውም ምን አደረኩኝ የዲሹን ምንድነው ሪሲቨሩን ፈትቼ ቢሮ ይዤ መጣሁ። በቃ በዚህ ሌቭል ማለት ነው። ጎረምሶች ናቸው ከአባታቸው ጋር ብዙ ነገራቸው ተመሳሳይና ተቀራራቢ ነውና ግን ምን የሚል ገጽታ ፈጥሯል። ከሌሎችም አሁን በተለይ ለምክር የሚመጡ ደንበኞቼ ጋር ምናምን አባቶች ሁሉን ነገር እሺ ማለት ያው ብዙ አያወሩም በተፈጥሯቸውም በምናምን ምክንያት የሆነ ዝርዝር ነገር ምናምን አይደለም yes or no አይነት ነገር ነው ብዙ ጊዜ የሚላቸው። እኛ ግን እንግዲህ ተፈጥሯችንም ሆኖ የሆነ ጉዳይ በቃ ጥቅሙን ከዛ ጉዳቱን ምናምን በጣም ረጅም ርቀት ነው የምንሄደው። ግን ያ ብዙ ጊዜ ራሱ አሁን ይሄ በፍቺ በምናምን መተው ሲያወሩኝ ምን ኖቲስ ማድረግ ጀመርኩኝ። አባቶች ይሄ በቃ ዋና ነገር ላይ ብቻ ነው መልእክት የሚያስተላልፉት እንትናቸው መልሳቸውን ቁርጥ ያለ ነው። እናቶች ደግሞ እንደዛ መሆኑን እናቶችን መከልካይ አባቶችን ደግሞ ፈቃጅ አይነት የማድረግ በተለይ ልጆች የሆነ ቺፕስ የሚገዛልኝ ይገዛል ብስኩት የሚገዛልኝ መነጋገር ራሱ አይፈልጉም ወይ ብራው ተውል ምናምን ሊሆን ይችላል የሚሰጡት ማለት ነው። ይሄ በተፈጥሯቸው ምክንያት በመሆኑ ነገሩን ባለማገናዘብ ነው ብዬ ምናምን አላስብም። ግን በጣም የብዙ ሰው ቤት ኢሹ ሆኖ አገኘሁትና እንደው ለዩቲዩብም በጣም ይሆናል የውይይት መድረክ ይሆናል ብዬ በዚህ ምክንያት ለምሳሌ ልጆች እሺ በመባላቸው ምክንያት ጉዳት የደረሰባቸው የማይጠቅማቸው ሆኖ የምናገኛቸው ነገሮች አሉና ግን ቤት ውስጥ ደግሞ የሚፈጥረው ስዕል አለ። ማማሻትልም እንጂ እንዲህ እናደርገው ነበር ባባ ስለሆነ ነው እንጂ እሺ የሚለኝ እንዲህ የሚል አይነት እንትኖች ይፈጥራልና ብዙ ቤት ኢሹ ሆኖ ስላየሁት እንደው ይሄንን ለዩቲዩብም ለውይይት መድረክም ጥሩ ሐሳብ በተለይ ከልጆቻችን ጋር በተያያዘ ጥሩ ፍሬ ነገሮችን ወያይበታለን ብዬ ስላሰብኩኝ እናንተም ገጠመኝ ካላችሁ ኮሜንት ሴክሽን ላይ አሳውቁኝና ለዩቲዩብም እንዲሆን አስፋፍተን በደንብ ጥሩ ሐሳቦችን አንስተን ለሁለታችንም በሚጠቅም መንገድ እንድንጠቀምበት ይሄንን ሐሳብ ላካፍላችሁ ነው የመጣሁት። እንዲህ አይነት ሐሳቦችን ወይም ደግሞ የህግ ጉዳዮችን መከታተል ከፈለጋችሁ ፔጅን ፎሎ አድርጉ። አመሰግናለሁ።